ዛሬ በእነዚህ በአምስት የህልም ፍቺዎች ወደ እናንተ ይዤ መጥቻለሁ። የመጀመሪያው በህልማችሁ አጋንንት ስታስወጡ ማየት፣ ሁለተኛ ህዝብ በሞላበት ቦታ ወንጌል ስትሰብኩ ማየት፣ ሶስተኛ ከነብይ ጋር ፎቶ ስትነሱ ስታዩ፣ አራተኛ በግ ስትጠብቁ ካያችሁ፣ አምስተኛ ያረጁ ወይም የቆሸሹ ልብሶችን ስታቃጥሉ በህልም ስታዩ እግዚአብሔር ሊናገራችሁ የፈለገው መልእክት አለ። ሰላማችሁ ብዝት ይበል። የባሮክ ሚዲያ ወዳጆች ጸጋና ሰላም ይብዛላችሁ። ይህንን ቪዲዮ ስትጀምሩት ቀድሞ እንደምታደርጉ ቪዲዮ ላይክ በማድረግ ኮመንት እያደረጋችሁ ሰብስክራይብ እና የደውል ምልክቷን እንድትጫኑ ሼር እና ኮፒ ሊንክ እንድታደርጉ እጠይቃችኋለሁ። አሁን ወደ ቪዲዮ እንሄዳለን። አጋንንት ማስወጣት እግዚአብሔር ምን ብሎ እየተናገራችሁ ነው? አጋንንት በህልሞቻችሁ ሲወጡ ወይም ስታስወጡ ስታዩ በጣም ኃይለኛና ድልን የሚናገር የነጻነት ምልክት ነው። ይህ ህልም በአብዛኛው ጊዜ የሚያሳየው በእውነተኛ ህይወታችሁ ላይ የነበረውን የጨለማ ተጽዕኖ መሰበሩን ወይም መመታቱን ያሳያል። የመጀመሪያው መንፈሳዊ ድል የሚናገር መልእክት ነው። ይህ ህልም ዴሊቨረንስ አኖይንቲንግ እንዳለባችሁ የሚያሳይ ፍንጭ የሚሰጥ ህልም ነው። አጋንንት ሲወጡ ማየት በእናንተና በጠላት መካከል ለነበረው መንፈሳዊ ጦርነት እግዚአብሔር ድልን እየሰጣችሁ መሆኑን ያሳያል። ለረጅም ጊዜ ሲያስጨንቃችሁ የነበረው የጭንቀት የፍርሃትና የእርግማን መንፈስ መሸነፉን የሚጠቁም ህልም ነው። ጌታ ኢየሱስ እኔ ግን በእግዚአብሔር ጣት አጋንንት የማውጣ ከሆንኩ እንግዲህ የእግዚአብሔር መንግስት ወደ እናንተ ቀርባለች ብሎ በሉቃስ ወንጌል ምዕራፍ 11 ቁጥር 20 ላይ ይናገራል። ይህ ማለት መለኮታዊ ኃይል በህይወታችሁ ላይ እየሰራ መሆኑን ፍንጭ የሚሰጥ ህልም ነው። አጋንንት በህልሞቻችሁ ሲወጣ ወይም ስታስወጡ ስታዩ ነፃነት ወይም እረፍት እንደሆነ ጌታ እየተናገራችሁ ነው። አጋንንቶች ሲወጡ ሰውነትና መንፈስ ነፃ ይወጣሉ። በቤተሰቦቻችሁ፣ በጤናችሁ ወይም በስራችሁ ላይ ተጋርዶ የነበረው እክል ወይ ቻሌንጅ መወገዱን የሚጠቁም ህልም ነው። ከዚህ በኋላ ሰላምና እረፍት ወደ ህይወታችሁ እንደሚመጣ የሚያሳይ የምስራች ህልም ነው። ይህ ህልም የመለኮታዊ ስልጣን መገለጥ ነው። አጋንንቱን የምታስወጡት እናንተ ከሆናችሁ እግዚአብሔር በእናንተ ላይ የሰጣችሁን መንፈሳዊ አውቶሪቲ ወይ ስልጣን እያሳያችሁ እንደሆነ ፍንጭ ይሰጣል። በጸሎታችሁ ጠላትን የምታሸንፉበት የማሸነፍ ስልጣን እንዳላችሁና ለሌሎች መትረፍ እንደምትችሉ የሚጠቁም ህልም ነው። በሉቃስ ወንጌል ምዕራፍ 10 ቁጥር 19 እነሆ እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ ብሎ ይናገራል። በኢየሱስ ስም አጋንንት ስታስወጡ ወይ ሲወጡ ስታዩ ፍጹም የሆነ መለኮታዊ ጣልቃ ገብነትና አስተማማኝ ድልን ያሳያል። አጋንንቱ ሲሸሽ ወይም ሲጮህ ስታዩ የጠላት ኃይል በፊታችሁ መቆም እንዳልቻለና መሸነፉን አምኖ እየለቀቀ መሆኑን ያሳያል። ሌላ ሰው ሲጸልይላችሁና ሲወጣላችሁ ማየት በህይወታችሁ ውስጥ ለእናንተ የሚጸልዩ የሰዎች ጸሎት እየረዳችሁ እንደሆነና በሚጸልይላችሁ ሰው ምክንያት ነፃነት እንደምታገኙ የሚያመለክት ህልም ነው። ይህንን ባያችሁ ጊዜ ይህንን አድርጉ። የጠላት መንፈስ ስፍራ እንዳያገኝ ነፍሳችሁን በእግዚአብሔር ቃል መሙላት እንዳለባችሁ ጌታ እግዚአብሔር አስቀድሞ እየተናገረ ነው። በማቴዎስ ምዕራፍ 12 ቁጥር 43 ላይ አጋንንት መንፈስ ሲወጣ ቦታው ክፍት ነው የሚሆነው። በዛ ክፍት በሆነበት ቦታ ላይ መንፈስ ቅዱስ መሙላትና በእግዚአብሔር ቃል ዕውቀት መሙላት ያስፈልጋል። ምክንያቱም ቦታው በእግዚአብሔር መንፈስና በቃል ካልተሸፈነ የወጡ አጋንንቶች ሌላ የበረቱ 7 አጋንንቶችን ይዘው እንደሚመጡና ቦታው ተጠርጎ ካዩ እንደሚመለሱ መጽሐፍ ቅዱስ ይናገራል። ማቴዎስ ምዕራፍ 12 ቁጥር 44 ላይ በዚያን ጊዜ ወደ ወጣሁበት ቤቴ እመለሳለሁ ይላል። ቢመጣም ባዶ ሆኖ ተጠርጎ አጊጦ ያገኘዋል። ከዚያ ወዲያ ይሄድና ከእርሱ የከፉትን 7 ሌሎች አጋንንት ከእርሱ ጋር ይወስዳል፣ ገብተውም በዚያ ይኖራሉ ይላል። ለዚያም ሰው ከፊተኛው ይልቅ የኋለኛው ይብስበታል ብሎ ይናገራል።
ሁለተኛ ህዝብ በሞላበት ቦታ ወንጌል ስትሰብኩ በህልም ስታዩ ጌታ ምንም ብሎ እየተናገራችሁ ነው። ህዝብ በሞላበት ቦታ ወንጌል መስበክ ታላቅ መለኮታዊ ጥሪ እንዳለ የክብር ሹመትና የተጽዕኖ ፈጣሪነት ምልክት የሚያሳይ ህልም ነው። የመጀመሪያው መለኮታዊ ጥሪና ተልእኮ እንደሆነ ፍንጭ ይሰጣል። ይህ ህልም እግዚአብሔር ለልዩ መንፈሳዊ አገልግሎት ወይም ለታላቅ ዓላማ እየጠራችሁ እንደሆነ የሚያሳይ ህልም ነው። በውስጣችሁ የተቀመጠው ትልቅ ጸጋ እንዳለና ይህ ጸጋ ወይም ያ ጸጋ ለብዙዎች መትረፍ እንዳለበት የሚያሳይ ምልክት ነው። በገላትያ ምዕራፍ 1 ቁጥር 15 ላይ ነገር ግን በእናቴ ማህፀን ጀምሮ ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌልን እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርኩም ይላል። ሌላው ደግሞ ተሰሚነትና ተጽዕኖ ፈጣሪ እንደሆናችሁ የሚያሳይ ህልም ነው። ህዝብ ተሰብስቦ የእናንተን ስብከት ሲሰማ በህልም ካያችሁ ከአንደበታችሁ የሚወጣው ቃል ወይንም ከአንደበታችሁ የምትናገሩት ወርድ በሰዎች ዘንድ ክብደት እንደሚኖረው ፍንጭ የሚሰጥ ነው። በስራችሁ ላይ በማህበረሰብ ወይም በቤተ ክርስቲያን በአገልግሎት ምዕራፋችሁ ውስጥ የመሪነት ቦታ እንደምታገኙ የሚጠቁም ህልም ነው። ሰዎች የእናንተን ምክርና አቅጣጫ የሚቀበሉበት የክብር ዘመን እንደቀረበላችሁ ፍንጭ የሚሰጥ ምልክት ነው። ህዝብ በሞላበት ቦታ ወንጌል መስበክ ስታዩ የድፍረትና የድል ምልክት ነው። ብዙ ጊዜ ብዙ ህዝብ ፊት ቆሞ ወንጌል መስበክ ድፍረት ይጠይቃል። ቀድሞ የነበራችሁ የሰው የመፍራታችሁ አይናፋርነታችሁ የድፍረት ማጣታችሁ ወግዶ በአዲስ ማንነትና በራስ መተማመናችሁን እንደምትገልጡት የሚያሳይ ፍንጭ የሚሰጥ ነው። በጠላት ውጊያ ላይ ድል እንዳላችሁና ድምፃችሁ እንደማይያዝ ያረጋግጣል። ወንጌል እየሰበካችሁ ህዝቡ በደስታና በትኩረት ሲሰማችሁ ካያችሁ የምታከናውኑት ማንኛውም ስራ በመንፈሳዊ ይሁን በዚህ ዓለም ላይ ስኬታማ እንደሚሆንና ተቀባይነት እንደሚያገኝ የሚያሳይ ህልም ነው። ህዝቡ ተንበርክኮ ወይም ሲጸልይ ካያችሁ በእናንተ አማካኝነት ብዙዎች እንደሚጽናኑ፣ እንደሚፈወሱ፣ ወደ እውነት እንደሚመጡ የሚያሳይ ህልም ነው። ህዝቡ ሲቃወም ወይም ሲጮህ በህልም ማየት ለምታምኑበት እውነት መቆም የሚያስፈልግበት የፈተና ወቅት ሊኖር እንደሚችል ነገር ግን በእግዚአብሔር እርዳታ እንደምታሸንፉ ፍንጭ የሚሰጥ ህልም ነው። ህልሙን ባያችሁ ጊዜ ራሳችሁን ለዛ ነገር ማዘጋጀት እንዳለባችሁና እንዲህ አይነት ህልም የታላቅ ኃላፊነት ምልክት ነውና ራሳችሁን በጸሎትና በእግዚአብሔር ቃል በመጽሐፍ ቅዱስ ላይ እያነጻችሁ መጠበቅ እንዳለባችሁ የሚያሳስብ መልእክት ነው። ሶስተኛው ደግሞ በህልሞቻችሁ ከታላላቅ ነቢያቶች ወይ ከምታውቁት ነቢያቶች ጋር ፎቶ ስትነሱ ልታዩ ትችላላችሁ። ከነቢይ ጋር ፎቶ መነሳት ድንቅ የሆነ ደስ የሚያሰኝ የልዩ በረከት የተውውቅና እንዲሁም የክብር ምልክት ነው። ፎቶግራፍ በህልም ውስጥ መታሰቢያን፣ መቀራረብንና መመሳሰልን የሚያሳይ የሚወክል ነው። ይህ ህልም ከመለኮታዊ ቅባት ጋር መገናኘት እንደሆነ ፍንጭ ይሰጣል። ከነቢይ ጋር አብሮ መነሳት ወይም አብሮ መታየት በዚያ ነቢይ ላይ ያለው መንፈሳዊ አውቶሪቲ በረከት ጋር መካፈልን ያሳያል። በህይወታችሁ ላይ መለኮታዊ ሞገስ ወይ ፌቨር እንዳላችሁ ፍንጭ የሚሰጥ ነው። ነቢዩ የእግዚአብሔር መልእክተኛ ነው። ከእርሱ ጋር መቆማችሁ ደግሞ ከእግዚአብሔር ምሪትና ፈቃድ ጋር መገናኘታችሁን ያመለክታል። ህልሙ የምስክርነትና የክብር ምልክት ነው። ፎቶግራፍ አንድን ድርጊት በሰርግ ጊዜ፣ በልደት ጊዜ፣ በተለያዩ አጋጣሚዎች በመነሳት ለታሪክ አስቀምጦ ለሰው ማሳያ ይሆናል። በህይወታችሁ ውስጥ ሰዎች ሁሉ የሚያዩትና የሚመሰክሩለት ትልቅ ስኬት ወይም ክብር እንደሚሰጣችሁ ያሳያል። ስማችሁ ከመልካምና ከከበሩ ነገሮች ጋር አብሮ እንደሚነሳ የሚጠቁም የሞገስ ምልክት ነው። እንዲህ አይነት ህልም ስታዩ ለልዩ አገልግሎት እንደተለያችሁ መታጨታችሁን ያሳያል። ኤልሳ ከኤልያስ ጋር እንደነበረ እናንተም ከትልቅ ከእግዚአብሔር ሰው ጋር ወይ ከነቢይ ጋር መታየታችሁ የእነርሱን ምሳሌ ተከትላችሁ ለታላቅ መለኮታዊ መንፈሳዊ ተልእኮ ወይም አገልግሎት መዘጋጀታችሁን ሊያሳይ የሚችል ህልም ነው።
ህልሙ እንደ ነብዩ ሁኔታ የሚለዋወጡ ትርጉሞች ይኖራሉ። ነብዩ እየሳቀ ወይም ደስተኛ ሆኖ ከታየ ጸሎታችሁ እንደተሰማ በረከታችሁ እንደደረሰና እግዚአብሔር በእናንተ ደስተኛ መሆኑን የሚያሳይ ህልም ነው። ነብዩ ነጭ ልብስ ለብሶ ከሆነ በፍጹም የሆነ ሰላምና መንፈሳዊ ንጽህና ወደ ህይወታችሁ እንደሚመጣ የሚያሳይ የሚያበስር መልካም መልእክት ነው። ፎቶን እናንተ ለማንሳት ስትፈልጉ ነብዩ ፈቃደኛ ከሆነ እግዚአብሔር ለልመናችሁ ወይ ለጸሎታችሁ ፈጣን ምላሽ እንደሚሰጥና በሩ ክፍት እንደሆነላችሁ ፍንጭ የሚሰጥ ነው። አራተኛ በግ በህልሞቻችሁ ስትጠብቁ ስታዩ በግ መጠበቅ እጅግ ጥልቅ የሆነ የመሪነት የትዕግስትና የመለኮታዊ አደራ ምልክት ነው። በመጽሐፍ ቅዱስ ውስጥ ታላላቅ መሪዎች ሙሴ፣ ዳዊትና ያዕቆብ እና ሌሎችም ነገስታት ወይም ነቢያት ከመሆናቸው በፊት በግ እረኛ ወይ በግ ጠባቂዎች ነበሩ። ስለ ሙሴ ሲናገር ሙሴ በአማቱ በዮቶር ቤት በግ ይጠብቅ ነበረ። ስለ ዳዊት ሲናገር ዳዊት የእሴይ የአባቱን በጎች በጫካ ይጠብቅ ነበረ። ስለ ያዕቆብ ሲናገር ደግሞ በላባ ቤት በግ ይጠብቅ ነበረ። ሙሴም ንጉሥ ሆኗል፣ ዳዊትም ንጉሥ ሆኗል፣ ያዕቆብም እግዚአብሔር ሕዝብ አድርጎታል፣ ባርኮታል። የመጀመሪያው በግ ስትጠብቁ ማየት የመሪነትና የኃላፊነት ስልጣን ምልክት ነው። በግ መጠበቅ ዝም ብሎ ስራ ሳይሆን የሌሎችን ህይወት የመምራትና የመጠበቅ ጥሪ እንዳላቸው ፍንጭ የሚሰጥ ምልክት ነው። ጌታ ኢየሱስ ክርስቶስ የዮና ልጅ ስምዖን ሆይ ትወደኛለህ ሲል አዎ እወድሃለሁ ሲለው በጎቼን ጠብቅ፣ ግልገሎቼን አሰማራ ይላል። ይህ የሚያሳየው በግ መጠበቅ እግዚአብሔር ለትልቅ ኃላፊነት እያዘጋጃችሁ እንደሆነ የሚያሳይ መልእክት ነው። ይህ በመንፈሳዊ አገልግሎታችሁ፣ በቤተሰቦቻችሁ፣ በስራ ቦታችሁ ሰዎችን የመምራትና የመንከባከብ ድርሻ እንደሚሰጣችሁ ይጠቁማል። ሌላው ደግሞ ህልሙ የመለኮታዊ ጥበቃ ምልክት ነው። በግ ጠባቂ በጎችን ከተኩላና ከአደጋ እንደሚጠብቅ እናንተም የሌሎች ጠባቂና ከለላ እንደሆናችሁ ፍንጭ የሚሰጥ ነው። እግዚአብሔር በእናንተ ላይ የመጠበቅ ጸጋ አስቀምጧል። በዙሪያችሁ ያሉ ሰዎች በእናንተ ምክርና ጥበቃ እንደሚጠቀሙ የሚያመለክት ህልም ነው። በግ ስትጠብቁ ትዕግስትና ትህትናን ያሳያል። በጎች የዋህና ትዕግስትን የሚጠይቁ እንስሳቶች ናቸው። አሁን ያላችሁበት ወቅት ለታላቅ ነገር የምትዘጋጁበትና የምታደርጉበት ወቅት መሆኑን ያሳያል። በትህትናና በትዕግስት አሁን የያዛችሁበትን ትንሽ ነገር ከጠበቃችሁ ወደ ትልቅ የክብር ስፍራ እንደምትሸጋገሩ የሚያሳይ የተስፋ ምልክት ነው። በትንሽው የታመነ በብዙ ይሾማል ይላል መጽሐፍ ቅዱስ። የምትጠብቋቸው በጎች ለምለም ሳር ላይ ከሆኑ በህይወታችሁ ውስጥ ሰላምን፣ በረከትን፣ እረፍትን እንደሚሰፍን ያበስራል። የጠፉ በጎችን ስትፈልጉና ስትሰበስቡ ማየት የተበተኑ ሰዎችን የማስታረቅ ወይም የጠፉ ሰዎችን የጠፉ ነፍሳት ወደ እግዚአብሔር መንግስት የመመለስ ትልቅ መንፈሳዊ ተልዕኮ እንዳላችሁ የሚያሳይ ህልም ነው። በጎቹን ከአውሬ ስታስመልጡ ወይም ስትከላከሉ ማየት በአገልግሎታችሁ፣ በቤተሰባችሁ ወይም በስራችሁ ላይ የሚመጣውን ፈተና በድል የመከላከል አቅም እንዳላችሁ ያሳያል። በጎቹ በጣም ብዙ ከሆኑ ይህ ትልቅ ሀብትን፣ ብልጽግናን፣ የሰዎችን ብዛት ወይም ተከታዮቻችሁን ያመለክታል። ይህንን ህልም ባያችሁ ጊዜ ይህንን አድርጉ። የመልካም እረኛን ተምሳሌት መከተል ያስፈልጋል። በዮሐንስ ወንጌል ምዕራፍ 10 ቁጥር 11 ጌታ ኢየሱስ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል ይላል። እናንተም የምትምሯቸውን ሰዎች በፍቅርና በቅንነት መያዝ እንዳለባችሁ ፍንጭ የሚሰጥ ምልክት ነው። አምስተኛና የመጨረሻው ህልም ያረጁና የቆሸሹ ልብሶችን ስታቃጥሉ ካያችሁ፣ ያረጁና የቆሸሹ ልብሶችን ማቃጠል ታላቅ የሆነ ነፃነት፣ የመታደስና የአዲስ ምዕራፍ መጀመሪያ ምልክት ነው። እሳት በህልም ውስጥ የማንጻትና የማጥፋት ኃይል አለው። ልብስ ደግሞ የማንነት የታሪክ መገለጫ ነው። የመጀመሪያው ይህ ህልም አሮጌው ማንነት ሲከታተል የነበረው ደስ የማያሰኝ ታሪክ ወይም የቤተሰብ እርግማን ማስወገድ ነው። ያረጀ ልብስ ያለፈን ታሪክ፣ ኋላ ቀር አስተሳሰብ ወይም የድሮ ስህተቶችን ወይም የቤተሰብ እርግማንን ይወክላል። ይህ ማለት ካለፈው መጥፎ ታሪካችሁ፣ ከጸጸታችሁና ከአሮጌው ማንነታችሁ፣ ከቤተሰብ እርግማን ወይ ከእርግማን ነፃ እንደሆናችሁ ሙሉ በሙሉ መቆራረጣችሁን የሚያሳይ ህልም ነው። እግዚአብሔር አዲስ ማንነት ሊሰጣችሁና ታሪካችሁን ሊቀይር እንደሆነ የሚያሳይ የለውጥ ምልክት ነው።
ይህ ህልም ከውርደት፣ ከድህነት፣ ከመርገም ነፃ መሆናችሁ መላቀቃችሁን የሚያሳይ ፍንጭ የሚሰጥ ህልም ነው። የቆሸሸ ልብስ በመጽሐፍ ቅዱስ ውስጥ ብዙ ጊዜ ውርደትን፣ ኃጢአትን፣ ችግርን ያመለክታል። በዘካርያስ ምዕራፍ 3 ቁጥር 3 ላይ ሲናገር ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁለት አላቸው። እርሱንም እነሆ አበሳን ካንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ይህ ህልም በሕይወታችሁ ላይ ተጭኖ የነበረው የኃጢአት ክስ፣ የውርደት ክስ፣ የድህነት ወይም የውድቀት ቀንበር ወይ የመርገም ኃይል በእግዚአብሔር እሳት መቃጠሉን ያሳያል። እንግዲህ በኋላ ያ የቆሸሸው ታሪካችሁ እንደማይከተላችሁ ፍንጭ የሚሰጥ ህልም ነው። ሌላው ደግሞ ይህ ህልም መንፈሳዊ መታደስና ንጽህናን ያሳያል። ኢሳይያስ ምዕራፍ 6 ላይ እንደተጻፈው ኢሳይያስ አንደበታቸው በረከሱ ሰዎች መካከል ወየው ብሎ መጥፋቴ ነው ሲል የእግዚአብሔር መልአክ ከመሰዊያው ላይ የእሳት ጉጠት ወስዶ አንደበቱን ዳሰሰና በደልን ካንተ አርቄአለሁ፣ አስወግጃለሁ አለው። የእናንተም ህልም መንፈሳዊ ህይወታችሁ እየነጻ መሆኑን የሚያሳይ ህልም ነው። ከማንኛውም መንፈሳዊ ግርዶሽና ቆሻሻ ነፃ የመውጣት ምልክት ነው። ልብሱን እናንተ ራሳችሁ ካቃጠላችሁት በህይወታችሁ ላይ ቆራጥ ውሳኔ ማድረጋችሁንና ለውጥን በድፍረት መቀበላችሁን ያሳያል። ልብሱ ተቃጥሎ አመድ ሲሆን ካያችሁ ያ የነበረው ችግር ወይም ታሪክ ዳግመኛ እንደማይመለስና ፈጽሞ እንደጠፋ የሚያረጋግጥ ህልም ነው። አሮጌው የቆሸሸው ልብስ ከተቃጠለ በኋላ አዲስ ልብስ ከታየ ወይም ካላችሁ እግዚአብሔር በአሮጌው ፋንታ አዲስ ክብር፣ አዲስ ህይወት፣ አዲስ የአገልግሎት ምዕራፍ፣ አዲስ ደስታን እንደሚሰጣችሁ የሚናገር ህልም ነው። በዚህ ህልም ውስጥ ወደኋላ አትመልከቱ። አሮጌው ነገር ተቃጥሏል። ያለፈውን ስህተት ወይም ውድቀት ማሰብ አቁማችሁ ጥሉ። ፊታችሁ ያለውን አዲስ በረከትና ክብር ተመልከቱ እያለ የተናገረ ነው። በፊልጵስዩስ ምዕራፍ 3 ቁጥር 13 ላይ ወንድሞች ሆይ እኔ ገና እንዳልያዝኩ ቆጥራለሁ፣ ነገር ግን አንድ ነገር አደርጋለሁ፣ በኋላዬ ያለውን እየረሳው በፊቴ ያለውን ለመያዝ እዘረጋለሁ ብሎ ሐዋርያው ጳውሎስ ተናግሯል። የእግዚአብሔር ጸጋ ይብዛላችሁ። ቪዲዮን ላይክ ካላደረጋችሁ ላይክ አድርጉ፣ ኮሜንት አድርጉ፣ ኮፒ ሊንክ እና ሼር፣ ሰብስክራይብ እና የደውል ምልክቷን ተጫኑ። የእግዚአብሔር ጸጋ ይብዛላችሁ። ተባረኩ። ሻሎም